እሺ እንዴት ናችሁ? በጣም የሚገርም ዜና ነው ይዤላችሁ የመጣሁት። የመጨረሻ ነው ይሄ ለዛሬ። እንዴት መሰላችሁ ወገኖች? እንግዲህ የኢራን ጉዳይ ከኢትዮጵያ ጉዳይ የተገናኘ መሆኑ እስካሁን በነበረን ውይይት በደንብ ተረድታችኋል። ኢራን አትሸነፍም። መጀመሪያም ነግራችኋለሁ። አሜሪካ እንዴት ሆና በቃ ሹልክ ብላ እንደምትወጣ አናቅም። 2-3 ሳምንት ያስፈልጋታል ካሁን በኋላ በደንብ ባትሪዋን ትጨርሰና የሆነ ሰበብ ፈልጋ በቃ ወይ ራስ በራሷ አዛው አውጅ አሸንፍ ያለው እንዲህ ሚሳይሉን እንዲያውድም ያለው አሁን የቀሩ ትንሽ ናቸው እየተመላለስን ብላ ልትወጣ ትችላለች። ዊዶ ነው ግን በዚህ ሳምንት በሚቀጥለው አትወጣም። ቢያንስ 3 ካሁን በኋላ 2-3 ሳምንት ሳትቆይ አቀርም። ነገር ግን አንድ በጣም እርግጠኛ መሆን ካለባቸው ነገር አንዱ ቀይ ባህርን ካሁን በኋላ ለኤርትራ አይሰጡም። ቀይ ባህር ኤርትራ ለኢሳያስ አይሰጡም። ቀይ ባህር አካባቢ ባብ ማንዴብ የሚባለው አካባቢ ፖሊስ ያስፈልገዋል ብለው የወሰኑ ጉልበት ያለው አቅም ያለው ኃይል የሚፈልጉ ናቸው። አሁን ይህን በጣም እርግጠኛ መሆን አለባችሁ። ከየመን ጋር የመን ውስጥ ካለ ሁቲ ጋር ዝም ብለው አልፉም። የሆነ ዱላ እንደሚኖር እርግጠኛ መሆን አለባችሁ። በዛ ኢትዮጵያ ትጠቀማለች። ስትጠቀም አስፍታ እንደምታርስ ነው የሚገባን። ኤርትራም ክሌም ታደርጋለች፣ ህጋዊ እርምጃ ትወስዳለች። ህጋዊ እርምጃው ማለት በቃ አብይ አህመድ ለኛ የነገረንን በፓርላማ የነገረንን እናት ሀገራችን ለኤርትራ የሰጠችው እውቅና የለም ብሎ ለኤዩም ለዩናይትድ ኔሽንም ይሰጣል። አበቃ አለቀ። ከዛ በኋላ ዲፋክቶ ኔሽን ከዛ በኋላ የኢትዮጵያ መንግስት በሰው ኃይልም በሰራዊትም በቴክኖሎጂም የተሻለ አቅም አለው ከነዛ ይልቅ። ሜቢ እነዛ የምሽግ አሰራርና ሜቢ አንዳንድ ነገር ቀድሞ ስለተዘጋጁና በተለያዩ ጉዳይ ላይ እንትን ትንሽ ካላስቸገሩ በስተቀር የኢትዮጵያ መንግስት በቀላሉ ጥሷቸው ነው የሚገባው። ምንም ጥርጥር የለውም። በት አለ በት የሚባሉ ብዙ ነገሮች አሉ ኢትዮጵያ ውስጥ። ውስጣዊ መናቆሮችንስ እንዴት ያስወግዳል? እሱ ወደዛ ሲሄድ እዚህ አካባቢ ያለው አንዱ ተመሳስሎ፣ አንዱ አንገት ደፍቶ፣ አንዱ ደግሞ አንዱ ሸፍቶ ምን ብሎ እንግዲህ ውስጣዊ አለመረጋጋት እንዲፈጠር ይችላል። እሱን ምንድን ነው ማድረግ የሚችለው የሚለው ላይ በስፋት መናገር አለብን። በነገራችን ላይ በስፋት አሁን መንግስት እንግዲህ ድምፁ ጮክ አድርጎ ያናገር ይሆናል እንጂ አሰብን ብቻ ቆንጥሮ በመያዝ ኤርትራ የምትባል ሀገር ከጎን አስቀምጦ ሰላም እንደማያገኝ ያውቀዋል። ከያዙ አይቀር ጠቅልሎ መያዝ፣ ከዛም ከምዕራባውያን ጋር መደራደር፣ አብሮ መስራት፣ ቀይ ባህርን ማስከበር፣ አካባቢውን እንትን ማለት እንዳለበት ያውቃል። ይህን ፎርሙላ ያጠዋል ተብሎ አይታሰብም። አሰብን ይዞ ከኋላ ከፊት በየጊዜው በሮኬት በምን እየደማ መኖርን ይፈቅዳል ብዬ ስለማላስብ ነው። ገባችሁ? ይሄ ሁላችንም በእድሜያችን የምናየው ነገር ነው። አሁን ያለው ጊዜውም ለዛ የሚፈቅድለት ነው መንግስት። ስለዚህ በብዙ ነገር ራሱን እያዘጋጀ ይመስለኛል። በት የሚባል ነገር አለ። ምን አለ መሰላችሁ? በምሳሌ ሲጠቀስ የሆነ ጊዜ ለምሳሌ ሰሜን ኮሪያን እንውሰድና የሰሜን ኮሪያው ፕሬዚዳንት አሁን ያለው ፕሬዚዳንት አባት ማለት ነው በነበረ ጊዜ እንግዲህ ሰሜን ኮሪያ ለሁለት ስትከፈል የሚያውቅ ሰው ነው። በቀል ውስጡ ላይ ያለ ሰው ነው። በቃ ኒውክሌር ሰርቶ አሜሪካንም ማጥፋት የሚፈልግ አይነት ሰው ነው። አሜሪካን የሚረዱት እንደዛ ብለው ነው የሚያስቡት። ይሄ ሰውዬ ኒውክሌር ከያዘ አይለቀንም ይበቀለናል ብለው ነበር የሚያስቡት። እና ደቡብ ኮሪያንም አይለቃትም ብለው ነበር የሚያስቡት። በቃ ሚሳኤሎቹ እስኪ ርቀት ነው ምን ይሄ ሰውዬ በረሃብም በርዛትም በምንም ነገር አጎሳቁለን እንዳይሰራ ማድረግ አለብን ብለው ነበር የሚያስቡት። ሰውዬው ሞተ፣ ልጁ መጣ። ልጁ ሲመጣ አዲስ ትውልድ ነው ልጁ እንግዲህ እና ለአድቬንቸር ነው ደቡብ ኮሪያን መቀላቀል የሚፈልገው። በቃ በትርክት ላይ ተመስርቶ እንጂ ደሙ ላይ ያለ አይደለም። ኤግዛክትሊ ያየውና የተመለከተው በቃ ውስጡ አባቱ ከነገረው ውጪ እዛው ቦታ ላይ ተገኝቶ የያዘው ነገር የለውም። ትራምፕ አገኘው ልጁን ማለት ነው። ያኛውን ትራምፕ የመጀመሪያ የስልጣን ዘመኑ ላይ ተገናኘው እና ቼክ አደረገው። ሰውየው አንደኛ ከትራምፕ ጋር መገናኘት ራሱ አንድ ትልቅ ሰላም ነው። ከሱ ጋር አገናኛለሁ ማለት አሜሪካንን በጠላትነት አለመፈረጅ አንድ አሜሪካንን ሰላም የሰጠ ነገር ነው። ከኛ ጋር ችግር የለውም ማለት ነው እያሉ ብቻ ሰውየው ኃላፊነት የሚሰማው ሰው ነው። ኒውክሌር ስላገኘ ብቻ ዝም ብሎ አይተኩስም። ስለዚህ የሚል እንትናቸው ሰሜን ኮሪያ ላይ ያደርጉት የነበረው ጠበቅ ያለ ነገር ትንሽ ማላላት ባይባልም ችላ ማለት ተጀመሩ። ከዛ ሰሜን ኮሪያ ኒውክሌሯን ያዘች። ምንም እስካሁን ድረስ
ተኩሼ አወድምሻለሁ ወይ ተቀላቀይ ወይ ትጠፊያለሽ አላለቻትም ደቡብ ኮሪያን። እዚህ ጋር ደግሞ ስመጡ ወደ ኢራን ስመጡ ደግሞ ማንም እንደያዘው ኢራን ኒውክሌር ብትይዝ እና አሜሪካ ጉዳያቸው አይደለም። ዋናው ምክንያታቸው ኢራን ለእስራኤል እውቅና አልሰጠም ስላለች ነው። እውቅና አልሰጠም ማለት ሀገር አይደለሽም ማለት ነው። ኒውክሌር ከያዘችስ ምን ልታደርጋት ነው? ኒውክሌር ከያዘች ኒውክሌር እንኳን ባተኩስ በሚሳኤል እስራኤል የምትባል ሀገር በቃ እንዳትኖር ነው የምታደርጋት። እሱ ኃላፊነት አይሰማትም። ኃላፊነት ለማይሰማው ሀገር ኒውክሌር እንዲይዝ መፍቀድ የለብንም ነው እያሉ ያሉት። ገባችሁ? በእርግጥ እስራኤልም ፍልስጤም የምትባል ሀገርን አይፈቅዱም፣ እንድትኖር አይፈልጉም። ግን ፍልስጤም ለራሷ መቆም ስላልቻለች ኢራን ናት የምትቆምላት። በቃ ኒውክሌርም ይዘን ፍልስጤምን እንድትኖር እናደርጋለን። እስራኤል ያለችበት ቦታ የፍልስጤም መሬት ነው፣ እንተያያለን ነው። ይሄንን ነገር ማጥፋት አለብን ነው። ቢያንስ በአሁን ሰዓት እና አሜሪካ ማለት ነው የኢራን መንግስት ይሄ የመንግስት ለውጥ ማድረግ አለብን የሚሉት ዋናው ነገር የመንግስት ለውጥ ይኖር የሚሉት ቢያንስ እስራኤልን ትጥፋ፣ እስራኤል ትጥፋ፣ እውቅና አንሰጣትም የሚል አስተሳሰብ የተወ መንግስት ይምጣ። ኒውክሌር እንኳ ቢይዝ እስቲ እሱ ይሻለናል ብለው ስለሚያስቡ ነው። ኢትዮጵያ ውስጥ እንደዚህ አይነት አስተሳሰቦች አሉ። ይህ አስተኛ ኒውክሌር አይደለም ያለን የብሔር ፖለቲካ የሚባል ነገር። የብሔር ፖለቲካ በጣም ኢንስቲትዩሽናል ማቹሪቲ የሌለው ማህበረሰብ፣ ኢኮኖሚክ ስቴቢሊቲ የሌለው፣ ኤጁኬሽናል እንትኑ በጣም ምርጥ ያልሆነ፣ በትምህርት ያልበለጸገ፣ ያላደገ፣ በብዙ ነገር ያልገፋ፣ ብቃት ንቃት የሌለው ህዝብ የብሔር ፖለቲካን አምጥተንትን ብትል እንዲጠቀም ብታደርግ እንደዛ ኒውክሌር ነው። ድሃ ነው፣ ለድህነት ማሸነፊያ ያደርገዋል። ስልጣን ይፈልጋል፣ ለፓወር መጠቀሚያ ስልጣን መፈለጊያ ያደርገዋል። በሬውን ሽጦ ጠመንጃ ይዞ 1-3 ሰው አደራጅቶ ትምህርት ቤት ያቃጥልበታል፣ በብሔር ስም ይነግድበታል። ኢትዮጵያ ውስጥ በጣም መጀመሪያ መመታት አለበት ብዬ የማስበው ወይ ቅርጽ መያዝ አለበት ብዬ የማስበው ይሄ ብሔር ፖለቲካ ነው። አብይ አህመድ በኢትዮጵያ ውስጥ እሱ እንደፈለገ አዘምነው እንደፈለገ በጎ በሆነ ህሊና አስቡ የብሔር ፖለቲካ እንዲኖር እስካደረገ ድረስ ኢትዮጵያ ውስጥ ድህነት እስካለ ድረስ የኢንስቲቱሽናል ማቹሪቲ የሚባለው ነገር ዝቅተኛ እስከሆነ ድረስ ሁሉም ጠመንጃ ይዞ መተኮስና ሁሉም የራሱን ኢምፓየር፣ የራሱን ቢዝነስ ኢምፓየር፣ የራሱን ሀብት፣ የራሱን ስልጣን ማሳደድ እንደቀጠለ ነው የሚኖረው።